አቤት እና ደግሞ ይሄ ታብሌቱ ጥቅሙ ምን መሰላችሁ? አሁን ለምሳሌ አሁን ገጠራም የመንግስት ትምህርት ቤት የሚማሩ ልጆች ቤት ውስጥ አጋዥ ያስፈልጋቸዋል አይደል? የግል እንኳን ኖርማሊ ትምህርቱም እንትን ስለሆነ ችግር የለውም። ግን አሁን በመንግስት ትምህርት ቤት ውስጥ የሚማሩ ልጆች ምናምን ከሆኑ ይሄኛው ባለ ኪቦርዱን አያችሁት? ይሄ ኪቦርድ አለው። ይሄኛው ሙሉ እንግሊዘኛ ቁጥራችሁ ሁሉም እንትን አለው። ልክ ላይክ እንደ ታብሌት እንደ ላፕቶፕ መጠቀም ይችላሉ። በዚህ ማለት ነው። በዚህ መጠቀም ይችላሉ። ገባችሁ? በዚህ መጠቀም ይችላሉ። ለተማሪዎች ማለት ነው። ሲም ይወስዳል ማሪ ሲም ይወስዳል። እንደገና ደግሞ አብሮት ይሄ አለ። ዋጋው በስልክ ዋጋ ነው ካልኳችሁ ዲስካውንት ስለሆነ ይሄ ኖርማሊ ዳይሬክት ከካምፓኒው ስለሆነ ማመጣው በጣም ዲስካውንት ነው። ኖርማል አትራፊ ሲሆን የሚወደደው ይሄ ግን ዳይሬክት ከካምፓኒው ስለሆነ ፓወር ባንኩንም ይሄንንም ታብሌት ነው በ550 ድርሃም ብቻ አልኳችሁ። ብዛት የለኝም ትንሽ ፒስ ነው ያለኝ። 5 ቁጥር ጽፋችሁ መግባት ትችላላችሁ። ዩናይትድ አረብ ኤምሬት ላይ የምትኖሩ ማለት ነው። ልጆቻችሁ አጋዣውን አስጠኝ ምናምን ከምትቀጥሩላቸው ራሱ ይሄንን የትምህርት ነገሮቻችሁን አስገብታችሁ ለልጆቻችሁ ብትሰጧቸው ተጠቃሚ ይሆናሉ። ገባችሁ? አረ ይሄ እንትኑ ትላንት ስለተላከልኝ ከካይሮ መጣች ልጅ ፈቲያ የምትባል ልጅ አለች። አይፓዱን የተላከልኝ እሱ ከዚህ ጋር ኮምፔር አድርገው ይሄ አሪፍ ሳይሆን አይቀርም። እንደውም ለሊሞና ዋስትና አለው ወይ በላት ማሜ አለው። 6 ወር ጋራንቲ አለው። ቫትን ያካተተ ሂሳብ ነው አሁን የነገርኳችሁ። ሰምተሃል? እና ደግሞ 5G ነው 5Gን አክሰስ ያደርጋል። እና ጥቅሙ ምንድነው? ለተማሪ ለልጆቻችሁ ኪቦርድ አለው። ኪቦርዱ ደግሞ እናንተ ላፕቶፕ ከምትገዙ ያለ እድሜያቸው በዚህ የተለማመዱ ሄዶ ላፕቶፕ ላይ አዲስ አይሆንባቸው። ኦሬዲ እዚህ ጋር ኪቦርዱን አጥንተውት ነው የሚያልፉት። ለዛ ይሄ ያስፈልጋቸዋል። ያ ነው ጥቅሙ። ጀነኑ የኔ ሸማግሌ የ4 ልጆች አባት እሺ namoonni Dubaay jirtan jechuudha intini si baay'oo si jala account ni jira baay'oo sira laal qutur ፕሮፋይል ላይ ስልክ ቁጥር አለ። ያ ፕሮፋይል አንኩና ባዮ ስር ስልክ ቁጥር አለ። ሄዱበት ታብታብ አርጉና ማሜን ለቅጣው እስኪ። እሺ እንቀጣጣ እስከታተሉ እስኪ ለጉቺ ሼር አድርጉላት እስኪ ሼር አድርጉላት። ስራ ነው እኮ ሁሉንም ነገሮች ወደ አየር ነው እኮ የምቀይረው እናቴ። በቀደም ሲሄድብሻል ነበር እንዴ ለማሲ ሼር አድርጉ ብዬ ሴትዮዋ ምን ባለ ሱቅ አይደለች እንዴ ባለ ድርጅት በታፑሽ አታረግም እንዴ እያልኩ ወላሂ ሼር አድርጉላት እያልኩ። እሺ ግላፉ ላይ ሄዱበት ጋይስ ሄዱበት ጋይስ በማረም ለቅጣ ማሜ ቅጣት በስንት ነው? በ5000። እሺ ጋይስ ቅጣት በ5000 ነው። ቅጣት በ5 ያላችሁን ስጡኝ። ቤታችሁን ስትከፍቱ መልሳለሁ። ግፉ ጎዳ እንዳነ ጎዳ ዳ የላችሁም? የጉቺ ወዳጆች የላችሁም? መልክ ብቻ ነው ማመሰነ ምኑ ነው የምትለምኝ ሴትዮ? ቤስት ኦፍ 3 ነው ማሜ። ቤስት ኦፍ 3 ነው። እሺ አራት አስቢ ነው ለማሸነፍ ሴትዮ። እዚህ ከባድ ሚዛን አለ ወላሂ። አላህ ምስክሬ ነው።
አስፈላጊ ከሆነ ምን ጋይስ 5000 ነው 5000 ነው። ዱባይ ደውዬም ቢሆን ጊፍተር ጠራለሁ እንጂ እንዴት ነው የምታሸንፈኝ? አላህ ምስክሬ ነው። ሄዱብኝ። ጌም ነው አባቴ። ጌም ማለት ትልቁ የመከባበሪያ መስፈርት ነው። ራስን አቅምህ የምታሳይበት ባለ ላምበርጊኒ ትችላለህ። ባለ ሮይስ የምትነዳ አቅም ያለህ በቃ የሆነ እግርህን መሪ ላይ ሰቅለ ወላሂ እኔ ሀብታም ወንድ ደስ ይላል። አንዳንዴ በምናቤ ሀብታም ሁሉ ነው የምሆነው። ገባ 41 ሌቭል የገባሁት ወድጄ ይመስላል። እንደ አቅምህ ነው መኖር ያለብን። ስጋ መብላት እየቻልክ ሽሮ ምን ያስበላሃል? ያ ጋይስ ታብታብ አድርጉ። ማሜን ቀጣዋለሁ። ቅጣት በ5000 ነው። የላ ኤቭሪባዲ ደብል ታፕ። ሁላችሁም ታብታብ ብቻ ካረጋችሁ ኩኒ ታሜን ማሸነፍ ራሱ እችላለሁ። ታሜን አላልኩም፣ ማሜን ማሸነፍ እችላለሁ። ይመጣል ጋይስ በ5000 ነው። እሺ ጋይስ በ5000 ነው። ግላፍ ውሰዱ። ግላፍ ነቃ ደንገጥ በል እንጂ። አዎ እንደዚህ ግላፍ ውሰዱ። አሁን እናሸንፋታለን። ኦኬ አሁን በእርግጠኝነት እናሸንፋታለን። አዲስ ግላፍ አለ። ክብር ግላፍ አለ። ግላፍ እንኳን በውሰድ እንደው በማርያም አንዴ ብቻ ማሜን ላሸንፈው። አንዴ ሰው የለውም። እስኪ ጀምሩና እንዴት እንደምጨርስ አሳያቸዋለሁ። አላህ ምስክሬ ነው። እስኪ እናቴ የወለድክ ማለት ነው ወንድ ነኝ የምትል እኔን ለማስቀጣት እስኪ መልክ ስራ። ማን ትስል ካልኩ እኮ 1600 ሰው ነው ያለው። ጤነኛ ነው ማለት በህይወት አሉ ይንቀሳቀሳሉ። ጋይስ ደብል ነው፣ በእግዚአብሔር ደብል ነው። 600 ሰው ከዜድ ጋር አቶ ተጫውቶ አሸንፈው ነው የመጣው። ጋይስ ያላ ስጡኝ። 600 ሰው እኮ ጨረራም ነው ብንል 1000 ሰው ራሱ ታብ ያደርግላት 3000 ትገባለች እኮ። ጋይስ በእግዚአብሔር ታብታብ አድርጉልኝ። በእግዚአብሔር አላችሁ ወይ ናቅናቅ ክላሹን አቀባበል በኔ ማትደራደረባት። ኧረ ጨለማ አስከተቱኝ። ኧረ ፋሚሊ ሄድበት። ያቺ ጉርጥ እኮ ሲጀመር ውጦ ዝም ናት እኮ። የኔ አረቄ ሙሉ ሃይላንድ ሙሉ ጠጥታ ተከናንባ ተኝታለች። እንዳልሄድባት